ሰላም ውድ ቤተሰቦች፣ ኦኬ ዛሬም እጅግ አስፈላጊ ትምህርት እየላችሁ መጥቻለሁ ማለት ነው። በቀላሉ የእንግሊዝኛ ክህሎታችንን እንዴት ማዳበር እንችላለን የሚለውን ትምህርት ጀምረናል ማለት ነው። ስለዚህ ዛሬም እጅግ አስፈላጊ 11 የሚደርሱ እጅግ አስፈላጊ ሁልጊዜ የምንጠቀማቸውን የእንግሊዝኛ ነገሮች እንዴት በቀላል መንገድ መግለጽ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛንም አበረታቱን። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ እዚህ ጋር የምታያቸው የአማርኛ ንግግሮች አሉ። እነሱን እንዴት ነው በእንግሊዝኛ ኤክስፕረስ ወይም ኤክስፕሌን መግለጽ ምንችለው የሚለውን በደንብ እናያለን ማለት ነው። ስለዚህ ለምሳሌ ምን ይላል? የመጀመሪያው እሷ የኔ ጓደኛ ናት። እሷ ጓደኛዬ ነች ለማለት እንዴት መግለጽ እንችላለን? እሱ የኔ ጓደኛ ነው ማለት ብንፈልግ እንዴት መግለጽ እንችላለን? እሷ በጣም ቆንጆ ናት ማለት ብንፈልግ ለእርዳታህ አመሰግናለሁ ወይም ለእርዳታሽ አመሰግናለሁ። ከአንተ ጋር መቆየት እፈልጋለሁ ወይም ከአንቺ ጋር መቆየት እፈልጋለሁ። ፈገግታህ ያምራል ወይም ፈገግታሽ ያምራል ለማለት ብንፈልግ፣ አምሮብሃል ወይም አምሮብሻል ለማለት ብንፈልግ ምን እንላለን? ከኔ ጋር ትመጣለህ ወይም ትመጫለሽ ማለት ብንፈልግ፣ አዎ እመጣለሁ። መቼ ትመጣለህ ወይም መቼ ትመጫለሽ? ነገ እመጣለሁ የሚለውን እንዴት በእንግሊዝኛ መግለጽ እንችላለን የሚለውን አንድ ባንድ እንላለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። መጀመሪያ አሁንም እሷ ስንል ምንድን ነው የምንለው? እሷ ማለት ምንድን ነው? ሺ ነው። ሺ። ስለዚህ ሺ ትሉና ከዛ የኔ ማለት ማይ አይደለ? ማይ የኔ ማለት ማይ ማለት ነው። ጓደኛ ማለት ደግሞ ፍሬንድ። ስለዚህ እሷ የኔ ጓደኛ ነች ስትሉ ሺ ኢዝ ነው የምትሉት። ሺ እሷ ሲንጉላር ስለሆነ ወይም ነጠላ ስለሆነ ኢዝ ነው የምትጠቀሙት። ነጠላ ከሆነ ደግሞ ኢዝ፣ ሺ፣ ሂ፣ ኢት ምናምን ከሆነ የምትጠቀሙት ምንድነው ማለት ነው? ኢዝ ነው። ዩ፣ ዊ፣ ዳይ ምናምን ከሆነ ደግሞ አር እንጠቀማላችሁ ማለት ነው። እዚህ ጋር ሲንጉላር ቨርብ ስለሆነ እሷ የሚለው ምንድነው ማለት ያለባችሁ? እንደ ሺ ኢዝ ነው የምትሉት ማለት ነው። ስለዚህ ሺ ኢዝ ትላላችሁ። ከኔ ቀጥላችሁ በሉ ተለማመዱ ማለት ነው። ሺ ኢዝ ማይ ፍሬንድ። ሺ ስትሉ እሷ፣ ኢዝ ናት ማይ ፍሬንድ ማለት ደግሞ የኔ ጓደኛ። ስለዚህ ሺ ኢዝ ማይ ፍሬንድ፣ ሺ ኢዝ ማይ ፍሬንድ፣ እሷ የኔ ጓደኛ ነች፣ ጓደኛዬ ነች ስትሉ ሺ ኢዝ ማይ ፍሬንድ፣ ሺ ኢዝ ማይ ፍሬንድ ትላላችሁ ማለት ነው። ያ ከዛ ደግሞ እሱ የኔ ጓደኛ ነው። የሚቀየር ምንድን ነው? እሷ በሚለው ቦታ እሱ ስለሆነ እሱም ብቻ ነው የምንቀይሩት። እሱ ስንል ደግሞ ምን እንላለን? ለእሷ ሺ ካልን ለእሱ ምን እንላለን ማለት ነው? ሄ። ሌላው ነገር ተመሳሳይ ነው ማለት ነው። ሄ ሲንጉላር ቨርብ ስለሆነ አሁን የምንጠቀመው ማለት ነው ኢዝ ነው። ስለዚህ ሄ በሉ። ሄ ኢዝ ማይ ፍሬንድ። he is my friend ምን ማለት ነው? እሱ የኔ ጓደኛ ነው፣ እሱ የኔ ጓደኛ ነው አለ ማለት ነው። ያ እሷ በጣም ቆንጆ ናት፣ እሷ ማለት ሺ ኢዝ ትላላችሁ። በጣም ማለት ደግሞ ሶ ኦር ኤሎት ማለት ትችላላችሁ፣ ወይም ቬሪ ማለት ትችላላችሁ። ቆንጆ ማለት ደግሞ ምንድነው? ቢዩቲፉል ናት። ስለዚህ ሺ ኢዝ በሉ መጀመሪያ ሺ ኢዝ ቬሪ በጣም ማለት ቬሪ ማለት ነው። ቬሪ ቢዩቲፉል ሺ ኢዝ ቬሪ ቢዩቲፉል ማለት ነው። እሷ በጣም ቆንጆ ናች። ቢዩቲፉል ማለት በጣም ቆንጆ፣ ቢዩቲፉል ማለት በጣም ቆንጆ ነው። ቬሪ ማለት በጣም፣ ሺ ኢዝ ስትሉ እሷ ነች እያላችሁ ነው። ስለዚህ ሺ ኢዝ ቬሪ ቢዩቲፉል ስትሉ እሷ በጣም ቆንጆ ናች። ለምሳሌ ደግሞ ለእርዳታ አመሰግናለሁ። የሆነ ሰው አግዞ ሊሆን ይችላል ወይም አግዛ ሊሆን ይችላል። ለእርዳታሽ ወይም ለእርዳታ አመሰግናለሁ ማለት ብትፈልጉ ምንድን ነው የምትሉት? መጀመሪያ እርዳታ ምንድን ነው? ሄልፕ ማለት ነው። ማመስገን ደግሞ የምታውቁት ምንድን ነው? ታንክስ ማለት ነው። ስለዚህ ምን ማለት ትችላላችሁ ማለት ነው? ለእርዳታ ስለዚህ ምን ትላላችሁ? ታንክስ ወይም ቴንክ ዩ ወይም ታንክስ ማለት እንችላላችሁ። ታንክስ
ፎር ለምን ፎር ማለት ለማለት እንጠቀሙ ፎር ሄልፕ ታንክስ ፎር ሄልፕ ለእርዳታ ወይም ዩር ሄልፕ ለእርዳታ ስለሆነ ታንክስ ፎር ዩር ሄልፕ ማለት ትችላላችሁ። እዚህ ጋር ዩርን አስገቡ። ቅርታ የእሱ ስለሆነ ወይም ያንቺ ስለሆነ ዩር ነው የምትሉት። ዩር ሄልፕ ምን አላችሁ? ታንክስ ፎር ዩር ሄልፕ ታንክስ ፎር ዩር ሄልፕ ታንክስ ፎር ዩር ሄልፕ ታንክስ ፎር ዩር ሄልፕ ስትሉ እርዳታ ወይም ለእርዳታሽ አመሰግናለሁ። ዩር ስትሉ ያንተ ወይም ያንቺ ስለሆነ ነው። እሺ ዩር ሄልፕ እርዳታ የሚለው ኦልሬዲ ወይም ያንቺ ወይም ያንተ የሚለው ስላለ ስለዚህ ዩር ሄልፕ ስትሉ ያንተ እርዳታ። ስለዚህ ታንክስ ፎር ዩር ሄልፕ ካላችሁ ለእርዳታ አመሰግናለሁ እያላችሁ ማለት ነው። ከዛ ከአንተ ጋር መቆየት እፈልጋለሁ ወይም ከአንተ ጋር መሆን እፈልጋለሁ ለማለት ስትፈልጉ ወይም ከአንቺ ጋር መሆን እፈልጋለሁ ብትሉ ምን ትላላችሁ? ለምሳሌ ከአንተ ጋር ስትሉ ምንድን ነው? ከአንተ አንተ ማለት ዩ ነው አይደል? ጋ የምትለዋ ደግሞ ዊዝ እንደማለት የምትጠቀሙ አያያችሁ ዊዝ ላላችሁ። መቆየት ማለት ደግሞ ምንድን ነው? ስቴይ ማለት ነው። መፈለግ ደግሞ ምንድን ነው? ዋንት ወይም ኒድ ማለት ትችላላችሁ። ስለዚህ ምን ትላላችሁ? አይ ዋንት ላላችሁ አይ ዋንት ስቴይ ከማን ጋር? ዊዝ ዩ ምን አላችሁ? ከአንተ ጋር አይ ወንት ስቴይ አይ ወንት ቱ እዚህ ጋር ቱ በሉ። አይ ወንት ቱ ስቴይ ዊዝ ዩ አይ ወንት ቱ ስቴይ ዊዝ ዩ ከአንተ ጋር መሆን ወይም ከአንተ ጋር መቆየት እፈልጋለሁ ስትሉ ወይም ከአንቺ ጋር መሆን እፈልጋለሁ ስትሉ አይ ወንት ቱ ስቴይ ዊዝ ዩ። አይ ወንት ስትሉ ምንድን ነው? እፈልጋለሁ። ወንት ማለት መፈለግ ነው። ስቴይ ማለት ደግሞ ምንድን ነው? ስቴይ ማለት መቆየት ማለት ነው። ዊዝ ማለት ከጋ አይ ነች። ከማን ጋር? ዩ አንተ ስለሆነ ወይም አንቺ። ስለዚህ ከአንተ ጋር ወይም ከአንቺ ጋር ለማለት እንጠቀመዋለን። አይ ወንት ቱ ስቴይ ዊዝ ዩ ከአንተ ጋር ወይም ከአንቺ ጋር መሆን እፈልጋለሁ መቆየት እፈልጋለሁ ለማለት ስትፈልጉ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ከዛ ፈገግታህ ያምራል ለማለት ስትፈልጉ ምን ትላላችሁ? ለምሳሌ ፈገግታ የሚያምር ጓደኛም ካላችሁ ወይም ስለዚህ ፈገግታህ ያምራል ወይም ፈገግታህ ያምራል ስትሉ ምን ትላላችሁ? ከዛ ፈገግታ ምንድን ነው? መጀመሪያ ፈገግታ ስማይል ማለት ነው። ማማር ደግሞ ዩ ሉክ ግሬት ማለት ትችላላችሁ። ስለዚህ ፈገግታ ማለት ዩር ስማይል ትላላችሁ። ያንተ ወይም ያንቺ ስለሆነ ስለዚህ ዩር ስማይል ኢዝ ቬሪ ናይስ ወይም ግሬት ማለት ትችላላችሁ። ቬሪ ናይስ ወይም ግሬት አያችሁ። ዩር ስማይል ኢዝ ቬሪ ግሬት ፈገግታ በጣም ያምራል። ግሬት ማለት የሚያምር በጣም ጥሩ እንደማለት ነው። ወይም ናይስ ማለት ትችላላችሁ፣ ጉድ ማለት ትችላላችሁ። ስለዚህ ዩር ስማይል ኢዝ ቬሪ ግሬት በጣም አሪፍ ነው፣ በጣም ያምራል ለማለት ትፈልጉ ነው። ዩር ስማይል ኢዝ ቬሪ ዩር ያንተ ወይም አንቺ ስማይል ማለት ፈገግታ ማለት ነው። ኢዝ ቬሪ ማለት ምንድን ነው? በጣም ግሬት ማለት ጥሩ፣ ቆንጆ፣ የሚያምር ማለት ነው። ዩር ስማይል ኢዝ ቬሪ ግሬት ዩር ስማይል ኢዝ ቬሪ ግሬት ጉድ ማለት ትችላላችሁ። ናይስ ማለት ትችላላችሁ። አምሮብሃል ወይም አምሮብሻል የሆነን ሰው ስታገኙ ገና እንዳያችሁት አምሮብሃል ወይም አምሮብሻል ለማለት ስትፈልጉ ምን ትላላችሁ? ለምሳሌ ማማር ምንድን ነው? እንደ ግሬት ማለት ትችላላችሁ። ጥሩ ወይም ግሬት ወይም ናይስ ማለት ትችላላችሁ። ስለዚህ ዩ በሉ አንተ ወይም አንቺ አይደል? ዩ ሉክ ግሬት ማለት ትችላላችሁ። አሁን እዚህ ጋር ሉክ ማለት ማየት መመልከት ማለት ነው። ግሬት ማለት ነው በጣም ጥሩ በጣም የሚያምር ማለት ነው። ስለዚህ እዚህ ጋር ዩ ሉክ ግሬት ስትሉ ሉክ አሁን ኦልሬዲ እንዳያችሁት የሚገልጽ እያያችሁት ስለሆነ መቼም የሆነን ሰው አይታችሁት ነው አይደለ? ቁንጅናው ወይም ማማሩን እየገለጻችሁት የምትገኙት። ስለዚህ አሁንም ስለሆነ ዩ ሉክ ታየር ግሬት ገና እያያችሁት ስለሆነ እንዳያችሁት እየነገራችሁ ስለሆነ ሉክ እዚህ ጋር ይገባው ማለት ነው። ስለዚህ ዩ ሉክ ግሬት ካላችሁ ምንድነው? በጣም አምሮብሃል ወይም አምሮብሻል እያለን ነው ማለት ነው። ከዛስ
ከኔ ጋር ትመጣለህ ወይም ከኔ ጋር ትመጫለሽ ለማለት ምን ብለን መጠየቅ እንችላለን? መጀመሪያ ከእኔ አሁን እኔ ማለት ምንድን ነው ሚ ወይም አይ ብለን መግለጽ እንችላለን። ስለዚህ ከጋ የምትለዋ አያያዥ ስለሆነች ዊዝ ነው የምትሉት ማለት ነው። ዊዝ ማለት እዚህ ጋር የተጠቀምናት ዊዝ ከጋ አያያዥ ነች ማለት ነው። መምጣት ምንድነው መምጣት ምንድነው አልኳችሁ? ካም ማለት ይችላላችሁ። ካም። ስለዚህ ዊል ዩ ወይም ከኔ ጋር ትመጣለህ ስትሉ ከኔ ጋር ትመጣለች ወይም ከኔ ጋር ትመጣለች ስትሉ አር ዩ ካም ዊዝ ሚ። አያችሁ ምን ያልኩት? ከኔ ጋር ትመጣለህ ወይም ከኔ ጋር ትመጫለች። አር ዩ ስትሉ አሁን ጥያቄ አር መጀመሪያ ከመጣች ዩ አር ብትሉ አንተ እንደዚህ ነህ እያላችሁ እየገለጻችሁት ነበር። እዚህ ጋር ግን አር ቀድማ ከመጣች ምንድነች ማለት ነው? ኩዌሽን ነው። ስለዚህ አር ዩ ካልን ሰው የሆነ ጥያቄ ልጠይቀን ነው ማለት ነው። ስለዚህ አር ዩ አንተ ወይም አንቺ ብሎ የሆነ ሰው ጥያቄ ሊጠይቀን ነው። ካም ማለት መምጣት ነው። ዊዝ ማለት ደግሞ ከጋ አያያዥ ሚ ማለት ነው ስለሆነ ከኔ ጋር አላችሁ ማለት ነው። ስለዚህ አር ዩ ካም ዊዝ ሚ ምን ማለት ነው? ከኔ ጋር ትመጣለህ ወይም ከኔ ጋር ትመጫለሽ ለማስፈልጉ አር ዩ ካም ዊዝ ሚ ማለት ትችላላችሁ ማለት ነው። ከዛ ምን ማለት ይችላል? አዎ እመጣለሁ አልመጣም ግን እመጣለሁ ስለሆነ ምን መጠቀም አለባችሁ? አይ ዊል ነው የምትሉት። ዊል ገና ለወደፊት ስለምታደርጉት ነገር የሆነ ነገር እንደዚህ ያደርጋለሁ ብላችሁ ለመግለጽ ከፈለጋችሁ ማንን መጠቀም አለባችሁ? ዊልን ትጠቀማላችሁ ማለት ነው በቀላሉ። ስለዚህ አይ ዊል በሉ። አይ ዊል ካም ዊዝ ዩ ሌላኛው መልስ ስለሆነ ዊዝ ዩ ካንተ ጋር እመጣለሁ ባላችሁ ማለት ነው። አይ ዊል ካም ዊዝ ዩ ካንተ ጋር እመጣለሁ ብላችሁ መለሳችሁ ማለት ነው። አይ ዊል ስትሉ ገና ለወደፊት፣ ካም ማለት መምጣት። አይ ዊል ካም ስትሉ እመጣለሁ ዊዝ ዩ ካንተ ጋር ወይም ካንቺ ጋር ማለት ነው። ስለዚህ በቀላሉ እንደዚህ ብላችሁ መመለስ ይቻላችሁ። ወይም አይ ዊል ካም ካላችሁ በቃ ይበቃል ማለት ነው። ስለዚህ መቼ ትመጣለህ? አሁን እዚህ ጋር መቼ ስትሉ ዌን ትጠቀማላችሁ። ዌን ማለት ጊዜ ስጠይቁ ከዳብሊው ኢኩዌሽን አንዱ ጊዜ ለመጠየቅ የምትጠቀሙት ማለት ነው። ዌን ማለት ነው። ዌን መምጣት ምንድን ነው? ካም ነው። ስለዚህ ዌን በሉ። ዌን ዊል ዩ ዊል ዩ ካም ዌን ዊል ዩ ካም ዌን ዊል ዩ ካም ስትሉ መቼ ምን እያላችሁ ነው? መቼ ትመጣለህ ወይም መቼ ትመጫለች ለማለት ስትፈልጉ ምን ትላላችሁ ማለት ነው? ዌን ዊል ዩ ካም ማለት ትችላላችሁ ማለት ነው። ዌን ማለት መቼ፣ ዊል ገና ትመጣለህ አይደል? ገና ትመጣለህ ብላችሁ እየጠየቃችሁ ስለሆነ ዊል ተጠቀማችሁ ገና ለወደፊት ስለሆነ። ዩ ማለት ደግሞ አንተ ወይም አንቺ፣ ካም ምንድን ነው? መምጣት። ስለዚህ ዌን ዊል ዩ ካም መቼ ትመጣለህ ስትሉ ምን አላችሁ ማለት ነው? ዌን ዊል ዩ ካም ብላችሁ በቀላሉ መግለጽ ትችላላችሁ ማለት ነው። ከዛ ነገ እመጣለሁ ቢል ምን ማለት ይችላል? ነገ እመጣለሁ አይ ዊል ካም ቱሞሮ ማለት ይችላላችሁ። አይ ዊል ካም ቱሞሮ አይ ዊል ካም ቱሞሮ አይ ዊል ስትሉ ምንድነው? ገና አልመጣችሁ ማለት። ስለዚህ እመጣለሁ እያላችሁ ነው፣ ገና ለወደፊት ካም መምጣት። ስለዚህ አይ ዊል ካም እመጣለሁ። መቼ ቱሞሮ ማለት ምንድነው? ነገ ማለት ነው። ቱሞሮ ነገ። ስለዚህ አይ ዊል ካም ቱሞሮ ካለን የሆነ ሰው ነገ እመጣለሁ እያለ ነው ማለት ነው። ያ እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ከመጀመሪያው ጀምራችሁ ማሻሻል ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው አሁን ዛሬ ስንት 11 ነገሮችን አይተናል። 11 አረፍተ ነገሮችን አይተናል ማለት ነው። ስለዚህ አሁን እነዚህ በደንብ ከገባችሁ በቀን አሁን እንደዚህ እያዛችሁ ሙሉን ባትይዙት እንኳን 3-4 ነገር ብትይዙ በቀን በወር በአመት ስታስቡት ምን ያህል ለውጥ ሊኖራችሁ ማሰብ አይከብዳችሁም ማለት ነው። ስለዚህ እናንተ ምንድነው ከትንሹ ጀምራችሁ እንደዚህ ቀለል ያሉ ትምህርቶችን መጀመሪያ ማየት ከዛ
ራሳችሁን እያሻሻላችሁ ስትሄዱ ደግሞ ከበድ ያለውን ነገር እያያችሁ መሄድ ስትጀምሩ ግን ከቀላሉ መጀመር አለባችሁ። ቢያንስ በቀን እነዚህ ቀለል ያሉ ነገሮች 2-3 ነገር መያዝ ያስፈልጋል ማለት ነው። ስለዚህ በዚህ መልኩ ከተረዳችሁ በእርግጠኝነት አሪፍ ለውጥ ይኖራችኋል ማለት ነው። ስለዚህ በዚህ መልኩ ተለማመዱ። እንዲሁም እንደነገርኳችሁ ከመሰረቱ መማር የምትፈልጉ ቤተሰቦች አማርኛም ሆነ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርትን እያስተማሩ ስለምንገኝ በፈለጋችሁ ሰዓት ደውላችሁ እዚህ ጋር ቁጥር አስቀምጣለሁ ማለት ነው። በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ እመኝላችሁ። ሰናይ ጊዜ